ዮሴፍ አባቱ ምን አይነት ልብስ ሰጠው ይላል? ባለብዙ ከለር። ዮሴፍ ከነዓን ላይ ሆኖ ነው ያን ልብስ የለበሰው። ወንድሞቹ ምን አሉበት ይላል? ለምን? በልብሱ። አባትየው ግን ያን ልብስ የለበሰው አውቆ ነው። ለምን እንዳለበሰው ልንገራችሁ። አገሩ ጋር ብትሄዱ፣ እስራኤል አገር ጋር ብትሄዱ በረሃን ምንም ነገር የለም። እኛ ሀገር ከዓመት እስከ ዓመት ይዘንባል አይደል? እንዴት ሆኖ ነው እነዚህ ሰዎች በፍራፍሬ ምርት ከዓለም አንደኛ የሆኑት ሲባል በምክንያት ነው ታውቃላችሁ? እግዚአብሔር አንድ ቀን መጣና በነብይ በኩል እንደዚህ አላቸው፣ ዝናብ ባስፈለጋችሁ ወቅት እሰጣችኋለሁ። ያ ማለት ዝናብ በሚያስፈልጋችሁ ወቅት ዝናብ አልሰጣችሁ፣ ለዘራችሁ ሲያስፈልጋችሁ በዛችሁ ወቅት ብቻ ነው። የኛ የሚያስፈልገውም ታይም ላይ ነው ይመጣኛ። የነሱ ግን በሚያስፈልገው ምን ያ ትንቢት ከተነገረ 3000-4000 ዓመት አልፏል። ሰማይ ግን ሪከርድ አድርጎታል። ዛሬ ለምድርም ለሰማይ የምናገረው አንድ ትንቢት አለ። አሜን። በዚህ ዓመት አሜን ወደ የትኛው አቅጣጫ ብትሄዱ ሚሊዮነር እንድትሆኑ ጸልያለሁ። አሜን። እግዚአብሔር እኮ ነው መጥቶ ለኢዮብ ለምን ተናገር? ለምድሩ ተናገር። ምድር የምታስተምርህ ነገር አለ፣ የምትሰጥህ ነገር አለ። የሆነ ወረቀቶች ከያዙት መዝገብ በላይ ሰማይና ምድር መዝገበው የያዙት ነገር ይበልጣል። ሰማያት ምን በሉ ስሙ፣ ምድርስ ምን በይ የምትሰሩበት ምድር አሁን እንዲያዳምጣችሁ አዛለሁ። መጽሐፍ ቅዱስ ውስጥ አንድ ስፍራ ላሳያችሁ። ከዚህ በፊት ነግሬያችኋለሁ። ዮሴፍ አባቱ ምን አይነት ልብስ ሰጠው ይላል? ባለብዙ ከለር አይደል? ልብሱ ስንት ከለር ነው ያለው? ብዙ ከለር፣ ብዙ ከለሮች አሉ። ሰማያዊ ያለ፣ ቀይ ያለ፣ ቢጫ አለ፣ ነጭ አለ፣ ጥቁር አለ። ብዙ ከለር ድብልቅ ከለር ልብስ ድብልቅ የሆነ ከለር ነው የዮሴፍ ምን ያለው ልብስ ያለው። ዮሴፍ ከነዓን ላይ ሆኖ ነው ያን ልብስ የለበሰው። ወንድሞቹ ምን አሉበት ይላል? ለምን? በልብሱ። አባትየው ግን ያን ልብስ ያለበሰው አውቆ ነው። ለምን እንዳለበሰው ልንገራችሁ። አንድ እስራኤላዊ በሕግ የታዘዘው ነገር ምን ታውቃላችሁ? 2 ከለር ያለው ልብስ እንዳትለብሱ ተብሏል። ለምን ሲባል 2 ከለር ያለው ልብስ የሚለብሱት ግብፃውያን ናቸው። አባትየው በትንቢት ስለገባው ይሄ ሰውዬ ልጅ ሌላ ሀገር ሄዶ ስለሚነክስ የነሱን አለባበስ ላልብሰው ብሎ የግብፃውያንን አለባበስ ያለበሰው። ምድር ሪከርድ አድርጓለች። ሰውየው ከሆነ ዓመት በኋላ ልብሱን አልለበሰም። ግብፅ ውስጥ ሲገባ ንጉስ ነው። ለምን ሲባል አባትየው ያደረገውንም የተናገረውንም ምድር ሪከርድ አድርጓለች። ምን ብሎ ነው የተናገረው? ልጅ ያለ የትኛውም 2 ከለር ልብስ የሚለስበስበት ኤሪያ ላይ ከገባ እንደ ህልም ይሆንለት ብሎ አባትየው ፕሮፌሰር ያደርጓል። ምድር ምን ብሏለች? መዝግቧለች። ብዙ ሚሊዮነሮችን አይቻለሁ። አሜን። አይረስብም። ዛሬ ወደዚህ ስፍራ የመጣሁት በስራም እየሰራችሁም ያላችሁ ስራም የምትጀምሩ ሰዎች ብዬ ነው የጠራሁት። ለምንድን ነው የጠራኋችሁ? በየትኛውም አቅጣጫ ብትሄዱ አሁን የምተነብየውን ትንቢት ምድር ሪከርድ እንድታረግላችሁ። አሜን 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 አሜን። አይረስብም። ከዚህ በኋላ ምድሩ ምላሽ ይሰጣችኋል። አሜን። ሰማዩ ምላሽ ይሰጣችኋል። አሜን። ምድሩ ምላሽ ይሰጣችኋል። አሜን አሜን አሜን። ቁጭ በሉ። እስራኤል የምትባል ሀገር ታውቃላችሁ? እስራኤል በፍራፍሬ ኢምፖርት እና ኤክስፖርት ባለም 3ኛው ትሁን 4ኛ ነች። እስራኤል አገሩ ጋር ብትሄዱ፣ እስራኤል አገር ጋር ብትሄዱ በረሃን ምንም ነገር የለም። እኛ ሀገር ከዓመት እስከ ዓመት ይዘንባል አይደል? እነሱ ጋር ቢበዛ በዓመት 2-3 ነው የሚዘንበው። እንዴት ሆኖ ነው እነዚህ ሰዎች በፍራፍሬ ምርት ከዓለም አንደኛ የሆኑት ሲባል በምክንያት ነው ታውቃላችሁ? እግዚአብሔር አንድ ቀን መጣና በነብይ በኩል እንደዚህ አላቸው፣ ዝናብ ባስፈለጋችሁ ወቅት እሰጣችኋለሁ አለ። ያ ማለት ዝናብ በሚያስፈልጋችሁ ወቅት ዝናብ አልሰጣችሁም። ዝናብ ለዘራችሁ ሲያስፈልጋችሁ በዛችሁ ወቅት ብቻ አለ። የኛ የሚያስፈልገውም ታይም ላይ ነው ይመጣኛ። የነሱ ግን በሚያስፈልገው ምን እንደሚገርም ታውቃላችሁ? ያ ትንቢት ከተነገረ 3000-4000 ዓመት አልፏል። ሰማይ ግን ሪከርድ አድርጎታል። 3000 ዓመት ሙሉ ዝናብ ሲያስፈልግ ይመጣል። አምና መጥቷል። የሚቀጥለው ዓመት ይመጣል። ከዛም በኋላ ይመጣል። ለምን ሲባል ሰማይ ይሄን ሪከርድ አድርግ ተብሎ ተነግሮታል። አንድ ነብይ እየመጣ በየዓመቱ እስራኤል ላይ ትንቢት አይናገርም ዝናብ እንዲመጣ። ለምን ከተባለ ከ3000 ዓመት በፊት ሰማይ ሪከርድ አድርጎታል። ከ3000 ዓመት በፊት አልገባችሁም? አይ ቲንክ ከ3000 ዓመት በፊት ሰማይ ምን ብሎታል? ለእስራኤል ምድር ብቻ ምን ሲያስፈልግ ዝናብ ሲያስፈልጋቸው ዝናብ ተብሎ ተነግሮት ሪከርድ አድርጎታል። ዝናብ ባስፈለገ እስራኤል ውስጥ በጎርፍ ሰው ሞተ ሲባል ሰምታችሁ ታውቃላችሁ? የለም። ቢኮዝ አስፈላጊ ሰዓት ላይ ብቻ ነው የሚመጣው።
ተነግሮታል፣ ሪከርድ አድርጎታል። አስተዋሽ አይፈልግም። በየአመቱ የሆነ ሰው እየመጣ ተብለህ ነበርኩ አይለው። አንድ ጊዜ ሪከርድ አድርጎታል። ዛሬ ለምድርም ለሰማይ የምናገረው አንድ ትንቢት አለ። አሜን። በዚህ አመት አሜን ወደ የትኛው አቅጣጫ ብትሄዱ ሚሊዮነር እንድትሆኑ ጸልያለሁ። አሜን አሜን አሜን። ሚሊዮነር እንድትሆኑ አዛለሁ። አሜን። ሚሊዮነር እንድትሆኑ አዛለሁ። ሚሊዮነር እንድትሆኑ አዛለሁ። ሚሊዮነር እንድትሆኑ አዛለሁ። አሜን። በየትኛው አቅጣጫ ብትሄዱ ሚሊዮነር እንድትሆኑ አዛለሁ። አሜን። ሚሊዮነር እንድትሆኑ አዛለሁ። እንድትሆኑ አዛለሁ። አሜን። ቁጭ በሉ። የኢዮብ መጽሐፍን ክፈቱ። ኢዮብ ምዕራፍ 12 ቁጥር 7 እና 8። አሁን ግን እንስሳቶችን ጠይቅ። ምኖችን ጠይቅ? እንስሳቶችን። እሺ። ያስተምሩህማል። እሺ። የሰማይንም ወፎች ጠይቅ። ይነግሩሃል። እሺ። ወይም ለምድሩ ተናገር። ለማን ተናገር? ለምድሩ ተናገር። ለየቱ ተናገር? እሺ። እርሷም ታስተምርሃለች። በደንብ ስሙኝ። ለማን ተናገር አለ? ለምድር ተናግራችሁ ታውቃላችሁ? ከዚህ በፊት ምድር ስሚ ብላችሁ ነግራችሁ ታውቃላችሁ? እግዚአብሔር እኮ ነው መጥቶ ለኢዮብ ለምን ተናገር? ለምድሩ ተናገር። ከዛስ ምድር የምታስተምርህ ነገር አለ፣ የምትሰጥህ ነገር አለ። ምን ስትላት? ስትናገራት። ኢዮብ ምን እያላችሁ ነው? ኢዮብ ምን እየነገራችሁ? ለምድር መናገር ጀምሩ እያላችሁ ነው። ለምን? የምትኖርበት ምድር አለ። ያ ምድር 300 ካሬ፣ 500 ካሬ፣ 1000 ካሬ፣ 2 ሄክታር፣ 10 ሄክታር፣ 100 ሄክታር እንዲሰጣችሁ አዛለሁ። አሜን። አሃብት እንዲሰጣችሁ አዛለሁ። አሜን። ኢዮብ እኮ ለምድርም በላት፣ ንገራት፣ ተናገራት። ምን በላት? ተናገራት። ምን በላት? ለማን? ምድርም በላት፣ ተናገራት። በጥንቆላ ዓለም ሰዎች ምን እንደሚያደርጉ ታውቃላችሁ? ስጋ ቤት ይከፍታሉ። ስጋ ቤቱን 1 ኪሎ ቀርቦላችሁ በልታችሁት ልክ በልታችሁ ስትጨርሱ በር ላይ ትደርሳላችሁ አይደለ? እዚህ ቤት ምግብ የተለየ ነው ራቤ ብላችሁ ትመለሳላችሁ። ልክ ነኝ? ከዛስ እዚህ ቤት ያለው ስጋ ቤት ኪሎ 1500 ነው ተብላችሁ ቆንጆ ጣፋጭ ነው እኮ ይሄኛውን ትታችሁ እዚህ ኪሎ 5000 የተባለ ቤት ትገባላችሁ። ደሞዛችሁ እኮ ራሱ እኮ 5000 ነው። ግን እዚህ ምን እያሮጠ እንደሚያመጣችሁ አታውቁም። ልክ ነኝ? ለምን እየሮጣችሁ እንደምትመጡ ታውቃላችሁ? ሰዎች ይነግሯቸዋል። ምድሩ ላይ ቆፍረው ምን ቀብረውበታል ይላቸዋል። የሆነ ነገር ቀብረውበታል ይላቸዋል አይደል? እነዚህ ሰዎች ምን እያደረጉ ነው? ለምድር እየነገሯት ነው። ሰሚት በሙሉ ያለውን ይዘሽ እዚህ ነይ፣ አያት ያለውን ይዘሽ እዚህ ነይ፣ ሜክሲኮ ያሉ ሰዎችን በሙሉ እያሮሽ ለምድሯን የተናገሩት። የጀመራችሁ ሱቅ አለ፣ የጀመራችሁት ንግድ፣ የጀመራችሁት የትኛውም ነገር አለ። ህንዳዊ እየሮጠ እንዲመጣ አዛለሁ። አሜን። አረቡ እየሮጠ እንዲመጣ አዛለሁ። ኢትዮጵያው ኤርትራዊ እየፈጠነ እንዲመጣ አዛለሁ። አሜን። ነጩ እየሮጠ እንዲመጣ አዛለሁ። እየሮጠ እንዲመጣ አዛለሁ። አሜን። እየሮጠ እንዲመጣ አዛለሁ። አሜን። ቁጭ በሉ። በደንብ ስሙ። እነዚህ ሰዎች ምድር ቆፍረው የሆነ ነገር ሲቀብሩ ምን እያደረጉ ነው? አንተን አይደለም እያወሩ ያሉት፣ ምድርን ነው እያወሩ ያሉት። ይሄን አድርጊ ብለው ለምድር ነው መስዋዕት ያቀረቡት። ለምን ሲባል ስለምትሰማ። የኢሳይያስ መጽሐፍ እስኪ ክፈቱ። ኢሳይያስ ምዕራፍ 1 ቁጥር 2 በደንብ ስሙ። እዚህ ጋር ቢዝነስ እየሰራችሁ ከሆነ ከሰርኩኝ ብላችሁ ሌላ ከተማ መሄድ አይደለም የሚጠበቅባችሁ። ያን ምድር ነው መናገር ያለባችሁ። ያን ምድር በፍጹም ከስሬ ከዚህ ምድር አልወጣም። በፍጹም ኢሳይያስ ምዕራፍ 1 ቁጥር 2 እግዚአብሔር ተናግሯልና። እግዚአብሔር ተናግሯል። ማን ተናግሯል? ተናግሯልና። እሺ ሰማያት ሰሙ። ሰማያት ምን አሉ? ስሙ። እሺ ምድርም አድምጪ። በቃ እግዚአብሔር ተናግሯልና ሰማያት ስሙ። ከዛስ የሰው ልጆች ስሙ እኮ አይደለም። እኔ አሁን እየተናገርኩ ነው አለ እግዚአብሔር። አሁን እኔ ስናገር ሰዎችን ተዋቸዋል። ሰማይና ምድር ብቻ ስሙና አድምጡ። ሪከርድ አድርጉት። ሃሎ ሪከርድ አድርጉት። የሆነ ወረቀቶች ከያዙት መዝገብ በላይ ሰማይና ምድር መዝገበው የያዙት ነገር ይበልጣል።
ሬጅስተር አድርግ። መዝግቦ የያዙት ነገር ይበልጣል። ሰማያት ምን በሉ ስሙ፣ ምድርስ ምን በይ አድምጭ። የምትሰሩበት ምድር አሁን እንዲያዳምጣችሁ አዛለሁ። ገንዘብ እንዲሰጣችሁ አዛለሁ። ሪሶርስ እንዲሰጣችሁ አዛለሁ። ሪሶርስ እንዲሰጣችሁ አዛለሁ። ሪሶርስ እንዲሰጣችሁ አዛለሁ። ሪሶርስ እንዲሰጣችሁ አዛለሁ። ምድር ምን በይ ስሚ። እግዚአብሔር እኮ ነው ምድር ምን በይ። እስኪ የኤርሚያስ መጽሐፍ ምዕራፍ 22 ክፈቱ ቁጥር 29። ምድር ሆይ ምድር ሆይ ምድር ሆይ። ስንት ጊዜ ነው ያለው? ምድር ሆይ ምድር ሆይ። የእንግሊዘኛው ኦርዝ ይላል። ምድር ሆይ እሺ፣ የእግዚአብሔርን ቃል ስሚ። በቃ ነብዩ በምሬት እኮ ነው ምድር ሆይ አለ። ስለኔ ሌሎች ያወሩት እንዳሰሚ፣ ስለኔ እግዚአብሔር የተናገረውን ስሚ። ስለኔ የተተነበየልኝን ትንቢት ስሚ። ያሟረቱብኝን አይደለም የተተነበየልኝን ስሚ። ይቺ ምድር ስለናንተ የተሟረተው እንዳሰማ ጸልያለሁ። አሜን። ስለናንተ የተሟረተው እንዳሰማ ጸልያለሁ። ስለናንተ የተሟረተው እንዳሰማ አዛለሁ። አሜን። ኤርሚያስ እኮ ነው ምድር ሆይ አለ። ምድር ሆይ ምድር ሆይ የእግዚአብሔርን ቃል ምን በይ። እናንተን በተመለከተ ኢኮኖሚስቶች ያወሩትን ምድር እንዳሰማ ጸልያለሁ። አሜን። ጎረቤቶቻችሁ ያወሩትን ምድር እንዳሰማ ጸልያለሁ። አሜን። ሰፈሩ ያወራውን እንዳሰማ ጸልያለሁ። አሜን። የተነገራችሁትን ትንቢት እንድሰማ ጸልያለሁ። አሜን። የታወጀላችሁን አዋጅ እንድሰማ ጸልያለሁ። አሜን። ይሄንን ፕሮግራም ስለናንተ እንድሰማ አዛለሁ። አሜን አሜን። ምድር ሆይ ምድር ሆይ ምድር ሆይ ማንን ስሚ? ለምንድን ነው የሆነ ሰፈር ሄዳችሁ ስራ እየሰራችሁ እዛ ስፍራ ለምንድን ነው ማበለጽጉት? ለምንድን ነው ከተባለ ያ ምድር ስለናንተ የተሟረተውን ነው የሰማው። ስለናንተ የተሟረተው ምክንያቱም ጧት ሱቁን ስትከፍቱ የሆነ ነገር ተጣለብኝ ትላላችሁ። የተጣለው ወደ ምድሩ እኮ ነው የተጣለው። ያ ምድር ምንድን ነው የሰማው? ስለናንተ የተሟረተውን ሟርት፣ የተደገመውን ድግምት፣ የተጠነቆለውን ጥንቆላ ነው የሰማው። ከዚህ በኋላ እንደዛ አይሆንም። አሁን ምን ተነቢውን ትንቢት መስማት ጀምራለች። ኦቨርፍሎ አሁን ምን ተነቢውን ትንቢት ምድር ሚሊዮነር ሁኚ ሚሊዮነር ነሽ የሚለውን ትንቢት መስማት ጀምራለች። አሜን። መስማት ጀምራለች። መስማት ጀምራለች። መስማት ጀምራለች። አሜን። ቁጭ በሉ። የዛሬ 2 ሳምንት ነው 3 ሳምንት እዚህ መጥቶ አንድ የመሰከረ ሰው አይታችኋል። ትንቢት ነው የነገርኩት። ገስታውስ ገባ እኔ ጋር ቁጭ አለ። የመጣው ሌላ ጉዳይ ላይ ጸልይ ነው። የመሬት ጉዳይ ይቻለው የመሬት ጉዳይ አለ ስለው የለውም የመሬት ጉዳይ የለኝም አለ። የመሬት ጉዳይ የለው ግን መሬት ባንተ ስም አይቻለው መሬት አይቻለው አልኩት። አሁን ትንቢቱን ለሱ አይደለም የተናገርኩት ለመሬት ነው ለምድር ነው ትንቢቱን የተናገርኩት። ከዛ ወጣሁ አለ። ልክ በር ላይ ስደርስ ፕሮፌት ሚራክል መሬት አለ ካለኝ አለኝ ማለት ነው ብሎ ተነስቶ ሄደ። ቀበሌ ገባ። መሬት አለኝ መሬቴን ስጡኝ አላቸው። ካርታው ሲል ካርታ የለኝም በዚህ ስም ገብታችሁ መዝገብ ቤት ውስጥ ፈልጉ አላቸው። በጌታ ፊት ነው መነግራችሁ። በዛ ስም ገብተው መዝገብ ቤት ሲፈልጉ በዛ ስም መሬት አለ። ያንን ትንቢት እሱ አልሰማም፣ መሬት ግን ሰምቷል። መሬት አሜን አሜን አሜን። ሰውየው ሲመሰክር የነበራችሁ ሰዎች የዛሬ 2 ሳምንት 3 ሳምንት ይሄ ሁሉ ሰው ነበር። ሰውየው ሲመሰክር ሰውየው እዛ ስፍራ ላይ መሬት የለውም። አንድ ጊዜ አስታውሳለሁ ሰገን እያለን አንድ ሰው መቀሌ ሄደህ ታውቃለህ ወይ አልኩት። መቀሌ ሄጄ አላውቅም አለኝ። በምንም አይነት አጋጣሚ ለአንድ ቀን እንኳን ሄጄ አላውቅም አለኝ። ለምን እንደሆነ አላውቅም። የኮንዶሚኒየም ሊስት ሲወጣ ያንተ ስም ይሄ የመሬት በሊዝ የሚሸጥ መሬቶች አለ አይደል ያንተን ስም አይቼዋለሁ አልኩት። አረ ሄጄ አላውቅም ቋንቋውንም አልችልም አለኝ። ሂድ ስምህ አለ አልኩት። ሰውየው ሲሄድ ስሙ አለ። ሂዶ አያውቅም ስሙ አለ፣ አድራሻው አለ፣ ኤቭሪቲንግ አለ። ትንቢቱ የተነገረው ለሱ አይደለም። ትንቢቱ የተነገረው ለዚህሽ ነው። ዛሬ ካመናችሁኝ አሜን እዚህ ከተማ ውስጥ መሬት እንዲኖራችሁ አዛለሁ። አሜን አሜን አሜን። ኢየሱስ አይተገኛው ግሩፕሽ እዚህ ከተማ ውስጥ ቤት እንዲኖራችሁ አዛለሁ። አሜን I have it daddy አሜን 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 አሜን። ቤት እንዲኖራችሁ አዛለሁ። ቤት እንዲኖራችሁ አዛለሁ። ቤት እንዲኖራችሁ አዛለሁ። አሜን።
ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000 በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ።